በጣም ነው ደስ የምትለኝ። ደስ የምትለኝ ብትይ እወዳለሁ ለማለት ፈልጊ ነው። አንተ ፈለግ ታውቁም ነግሪኝ ነው። እሺ እንዴ ማይቀለል እየተንከባከበች ነው። ይሄው ልታወፍረኝ ተወራርዳለች መሰለኝ። በጣም ነው የምትንከባከብ። አይ ጥሩ ነው። አይዞችሁ በርቱ። እሺ ማይ እስኪ ለአባትሽ ደውይለት። ቆይ አባቱ ነው ይሄን ያክል ጊዜ እንዴት አንድ ጊዜ እንኳን አይደውልም? ኧረ አይ በጭራሽ በዛ እንኳን አይደለም። አባዬ ቆይ ሁሌ እንደዚህ ትለናለህ፣ ስትጨነቅም አያለሁ። ቆይ ለምን አትነግረኝ? የማይነገር ነገር አይደለም። ሰላምዬ ከብዙ መከራ በኋላ ዛሬ የልጇን አባት ለመናገር ደረጀን ቤቷ ክላሷ ድረስ ጠርተዋለች። ደረጀም እንግዲህ ምንድነው በሰላም ነው ወይ ምን አስበሽ ነው ምን ፈልገሽ ነው እያላት ነበር። እሷም እንግዲህ አይ ምንም አልፈለኩም፣ እሱ እንዳውም ደረጀ ሁሌም እንደሚያስበው ስለ ዳጣ ጉዳይ ልትጠይቀኝ ነው ብሎ እንዴ ሰላም መለሰሽ ያን ነገር ጠይቂ ነው እንዴ ምንድነው የምትጠይቂኝ ሲላት አይ እሱ አይደለም አዲስ ነገር ነው፣ ስለዚህ ናቶሎ እባክህ ብላው ነበር። ቀጥታ ደረጀም እንግዲህ ምን እንደሆነ ባይገባውም ቀጥታ ወደ እሷ ጋር ለመሄድ ተገዷል። ምክንያቱም ደጋግማ ስለፈለገችው በመጨረሻም ስለ ዳጣ አይደለም ስላለችው በተለይ እሱም ደስ ብሎታል። በመጨረሻም እንግዲህ ከብዙ ጥበቃ በኋላ ማታ ከስራው ሲመለስ ቀጥታ ክላሷ ድረስ ነበር ሄደው። ሰላም ምን ሆነሽ ነው? በሰላም ነው የፈለግሽኝ? ምንድን ነበረ ብሏት ነበር። እሷም እንግዲህ በፍርሃትና በመንቀጥቀጥ አይ ጋሼ ምንም ናቶሎ ፈልጌ ነው ቁጭ በል እስኪ ብለው ነበር። ከዛም እንግዲህ ተቀመጠችበት አልጋዋ ጋር ጠጋ በማለት ተቀምጦ ምንድነው ሰላም ምን ሆነሽ ነው? ምን የተፈጠረ ነገር አለ? አመመሽ? ሐኪም ቤት መሄድ ፈልገሽ ነው? ምንድነው ሲላት አይ እንደሱ እንኳን አይደለም፣ አረ ሰላም ነኝ፣ እንደዛ አይደለሁም፣ ደህና ነኝ ነበር ያለችው። በመጨረሻ እሺ ታዲያ ምን ሆነሽ ነው? ምንድነው ንገሪኛ ብሏት ነበር። እሺ ጋሼ ግን እኮ የልጅሽን አባት ንገሩኝ ያላችሁኝ አይደለ? የልጅሽን አባት እንፈልገዋለን ብላችሁ የለ? ስለዚህ እሱን ልንገርህ ብዬ ነው ብላው ነበር። ደረጀም እንግዲህ እሺ እሱማ መልካም፣ የልጅሽን አባት ልነግሪ ነው ደስ ይላል ብሎ እንግዲህ በፈገግታ ፈገግ ብሎ እና ማን ነው ብሎ ነበር የጠየቃት። እሱም እንግዲህ በደስታ የተነሳ ምክንያቱም ደረጀ እንዳያችሁት በጎረቤቱ በአካባቢው በሰዎች ዘንድ ኃይለኛ ጥያቄ ፈጥሮ ነበር ይሄ ነገር። እንደውም በባለፈው ክፍል እንዳያችሁት እንግዲህ ዛ እንትና ቤት እንደሄዱ እንግዲህ ለፍጡር ረመዳን ፍጡር ሄደው ነበር ከድር ቤትና እዛ በሄዱበት አጋጣሚ ከድርም እንግዲህ ጋሽ ደሪ እንዴ እናንተም ቤት ሁለት ተፈቀደ እንዴ እያለው ነበር። እና እንግዲህ ደረጀ በጣም እንደነገጠ፣ ምክንያቱም ያኛው እንደ ቀልድ ነው ያወራው እና እንዴ ሰላም እኮ አርግዛይቻት ነው ደሬ ደግሞ እየቀለድኩኝ ነው ምናምን ብሎ ነገሩን ለማስቀየስ ሞክሯል ከድር ማለት ነው። ግን እንደዛ ይሞክር እንጂ ደረጀ አይ እንዴት እንደዛ ይለኛል በማለት ቤት ድረስ መጥቶ ራሱ ሰላምን ይቅርታ ማርታን እንደዚህ አለኝ እኮ ምን አስቦ ነው እሱ ያወራው እንደወራይ ነው። እኔ ግን በጣም ውስጤን ተሰማኝ፣ በጣም ነው ያመመኝ፣ በጣም ነው የገረመኝ። እንዴት እንደዚህ ሊል ይችላል? አንድ ነገር እንደዚህ አይባልም እያለ እንግዲህ እያወጣ እያወረደ ከራሱ ጋር ጸብ ፈጥሯል። ደረጀ በዚህ ሁኔታ ውስጥ እያለ ሰላም እንግዲህ ልነግርህ ነው ብለዋለች። ደረጀም እንግዲህ በፈገግታ ነው የተቀበላት። ምክንያቱም እንግዲህ በጣም በሰዎች ዘንድ ከፍተኛ ውጥረትን አስነስቷል። ከዛም ባለፈ ደግሞ በባለቤቱ በማርታ ራሱ አሁን ላይ እሷም እንግዲህ ወደ ጥርጥርና ወደ እንትን እየገባች ነው የምትገኘው። እንዴት ሆነ ይሄ ነገር ከምን አንጻር ነው እንዴት የሚለው ነገር በተለይ ከሰዎች ጋር የመጣው ወሬ እሷ ጋር ሲደርስ ከባድ ነውና ያን ነገር እንግዲህ ከሷ ጋር ግብ ይዛለች ከራሷ ጋር። በመጨረሻም እንግዲህ ሰላም ዛሬ ደረጀን ናልንገርህ ብላ እስከ ክላሷ ጠርተው መጥቷል። ደረጀም እንግዲህ በፈገግታ ማን ነው ብሎ ነው የጠየቃት። ሰላም እንግዲህ አንተ ነህ ለማለት አፏን እያለወሰች ትገኛለች። አንተ ነህ ስትለው ምን አይነት ስሜት ይሰማው ይችላል? በጣም ከባድ ነው። አስባችሁታል? ልጅን ያክል ነገር 9 ወር አርግዛ እናት ልጁ ያንተ ነው መባል በጣም ከባድ ነው። እዚህ ጋር አብጌል እንትን አለ። አብጌል ማትቆፍረው ጉድጓድ የለም። እንኳን አይደለም እሱ ጋር ከዲያጣ ጋር እንኳን ከውጭ የመጣች ልጅ የምታደርገውን ጥረት በጣም የከፋና የከበደ ነው እንዳያችሁት። አሁን ደግሞ በዚህ መልኩ እሷ እንተ ስታደርግ በጣም ከባድ ነው ቤተሰቦቻችን። ምክንያቱም
በቃ እንጃ በቃ አሁን በነገራችን ላይ ያው እንደምታውቁት እንትና አብጌል ደረጀንና የሰላምን ልጅ ለማስመርመር ሁኔታዎችን አመቻችታ ጨርሳለች። እንኳን አይደለም የሚወለደውን አሁን እነሱ ቤቱ ነው የተረገዘውን ይቅርና ከሷ በእድሜ እኩያል የምትሆነውን ዳጣን እንኳን ጠርጥራ ዲኤንኤ ያስመርምራለች። ገብቷችኋል አይደለ? ዲኤንኤ ያስመርምራለች። እሱ ብቻ ሳይሆን አሁንም ዲፋ ቀና እያለች ነው የምትገኘው። አሁን ደግሞ ከዳጣንና ሰላምን ለማስመርመር ሰላም እንግዲህ 20 ምናምን ዓመት እነሱ ቤት ነው የቆየችው። እሷም ታውቃለች ጥንቅቅ አድርጋ ቤተሰቦቿም የሚያወሯትን ነገር ሁሉን ነገር ታውቃለች። ግን በዚህ ሁኔታም ውስጥ ሆና የምታደርገው ነገር ወይም እየፋጨረች ያለችው ነገር በጣም ከባድ ነው። ስለዚህ ይህ ነገር ባለበት ላይ ስለ ዳጣ ብዙ ነገሮችን እያደረገች ካሜራ ሳይቀር ደቅና ከዛሬ ነገ እያለች ባለችበት ሁኔታ ላይ አሁን ደግሞ ይሄ ነገር ሲፈጠር ምን ሊሆን ይችላል? በጣም ከባድ ነው ቤተሰቦቻችን፣ በጣም ከባድ ነው ከሚባለው በላይ። እንደዚህ ቀላል ነገር አይደለም። እንግዲህ ደረጀ ይሄን ነገር ሲሰማ ምን ሊፈጠር ይችላል? የእውነት በጣም ከባድ ነው። ማሰብ ራሱ ይከብዳል። እንኳን አይደለም ነገሮችን ይሄ በዚህ ነው ብሎ ማለትና ብቻ ግን ወይዘሮ ማርታም እንግዲህ ይሄን ነገር በቅርቡ ይሄ ነገር መቋጨት አለበት። ደረጀ ይሄን ነገር ከሰላም እንደሰማ ይሄን ነገር ማስተካከል አለበት። አንደኛ ዳጣንና ሰላምን ወይ ለብቻ ቤት ቢከራዩ መልካም ነው። ሁለተኛ ያኔ ዳጣ ደግሞ ይሄን ቤት ቤተሰቡን እህቶቿን አባት እናቷን ፍቅር ማግኘት ትፈልጋለች። ስለዚህ በዛ ሁኔታ ደግሞ እሷ ለመውጣት ፈቃደኛ ትሆንለትም። አሁን ደረጀ ማድረግ ያለበት ዳጣና ሰላምን እናትና ልጅ መሆናቸውን ካስተዋወቀ በኋላ እሱ ምን ማድረግ ያለበት ምንድነው ወደ ሌላው ፕሮሰስ ነው መሄድ ያለበት። እሱም እንግዲህ ለማርታ ማስረዳት መናገር፣ ከዛ በኋላ ነገሮችን በቀለል ባለ ነገር መፍታት። አለበለዚያ ግን በጣም ከባድና ከዚህ የበለጠ መስዋዕትነት የሚያስከፍል ነገር ነው የሚሆነው። ምክንያቱም በጣም አስቸጋሪ ነገር ነው እንጂ አለበለዚያ ብዙ ነገር ከባድ ነው። ብዙ ነገሮች ናቸው የሚበላሹት የሚሆነው። በዚህ መልክ ነው መሆን ያለበት ብዬ አስባለሁ። እና ወደ ቤተሰቦች እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። እወዳችኋለሁ ቤተሰቦቼ። ፕሊስ ላይክ የረሳችሁ ላይክ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉልኝ። ከእናንተ የሚቀነስ ነገር የለም። ለኔ ግን ትልቅ ማበረታታት ነው። አመሰግናለሁ።